አንድ ምዕራፍ በየዕለቱ እያነበብኩላችሁ ነው። የዛሬ የዕለተ ረቡዕ ተረኛ ደግሞ መዝሙር 63 ነው። በዕለተ ረቡዕ በእያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ዘንድ ሁለት ንጉሥ ይጸልያል። ሁለት ንጉሥ ማለት 20 ምዕራፍ ማለት ነው። ከመዝሙር 61 እስከ መዝሙረ ዳዊት 80 ድረስ ያሉት የሚነበቡበት ነው። እኔ ደግሞ በ6 ወር አካባቢ ለመጨረስ አስቤላችኋለሁ። ስለዚህ ይህንን አንብቦ ለመፈጸም እግዚአብሔር ቢረዳን እንቀጥላለን። ዛሬ መዝሙር 63ን ከዕለተ ረቡዕ ሶስተኛውን መዝሙሬን ሶስተኛ ሳምንት አለፈኝ ማለት ነው። እሱን አነብላችኋለሁ። የማነበው በግዕዝ ነው። የአማርኛውንም የእንግሊዝኛውንም ሳልመለከት በራሴ በማቃት የግዕዝ ልምዴ ለመተርጎም ሞክራለሁ። በእርግጠኝነት የአነባበብ በጣም የሚገርም አነባበብ አለው። ግዕዝ ጠባቂ፣ የሚላላ፣ የሚዋጥ፣ የሚጠቀለል፣ የሚነሳ፣ የሚወድቅ፣ የሚጣል፣ የሚሰየፍ የተለያየ አነባበብ አለው። እንደ ሙዚቃ ከፍ ዝቅ ጠበቅ ላላ የሚል አነባበብ አለው። በዛ ላይ ደግሞ ትርጉሞቹም ራሱን የቻለ እውቀት የሚፈልግ ነው። ይህንን በራሴ እውቀት ባለችኝ እውቀት እንደ ጀማሪነቴ አነብላችኋለሁ። እናንተ ደግሞ በአማርኛውንም ወይ እንግሊዝኛውን ይዛችሁ ሐሳብ አስተያየት እንድትሰጡት ቢያንስ ደግሞ አንድ መዝሙር በቀን እንድታነቡት እድል ለመፍጠርም ነው። መጨረሻ ላይ ታዲያ ምናልባት የማስተላልፈው ሐሳብ ካለ የዕለቱ ሐሳቤን በዚሁ አብሬ አካትታለሁ ለማለት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። እግዚአብሔር አምላክ በምንሰማው የመዝሙረ ዳዊት ጸሎት፣ ልመና፣ ምልጃ፣ በረከት፣ ረድኤት ጎደሏችንን እንዲሞላልን የእሱ ቅዱስ ፈቃድ ይሁን። በእንተ ርዕሱ ይላል መዝሙር 63 ስምዐኒ እግዚኦ ጸሎትየ ዘሰአልኩ ኀቤከ እምትሕዝብተ ጸላኢ አድኅና ለነፍስየ ወሰውረኒ እማኅሌቶሙ ለእኩያን ወእምብዙሆሙ ለገበርተ ዓመፃ እለ አብልሁ ልሳኖሙ ከመ አርዌ ምድር ወወሰቁ ቀስቶሙ ለገቢረ መሪር ከመ ይቅትልዎ ለንጹሕ በጽሚት ግብተ ይነድፍዎሙ ወኢይፈርሁ ዋጽንዑ ሎሙ ነገረ እኩየ ወተማከሩ ይህቡ ሎሙ መስገርተ ወይቤሎ አልቦ ዘይርእየነ ወሐሰስዋ ለዓመፃ ወሃልቁን ዘይፈትኑ ወይቤጥኑ ወይበውእ ሰብእ በልብ ሙቅ ወይትልያ ለእግዚአብሔር ከመ ሕንፃ ደቂቅ ኮነ መቅሰፍቶሙ ወደክመ ልሳኖሙ በላዕሌሆሙ ወደንገጹ ኩሎሙ ለርእይዎሙ ወፈርሁ ኩሉ ሰብ ወነገሩ ግብረ እግዚአብሔር ወአእመሩ ምግባሩ ይትፌሳህ ጻድቅ በእግዚአብሔር ወይትዌከል ቦቱ ወይከብሩ ኩሎሙ ርቱዓነ ልብ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። አንድ መዝሙረ ዳዊት ለማንበብ በእኔ አነባበብ ለዛውም 1 ደቂቃ አካባቢ ነው የሚወስደው ማለት ነው። በአግባቡ ለሚያነቡ ምናልባት 30 ሰከንድም ላይፈጅ ይችላል ማለት ነው። እንደምናስበው የተንቦረቀቀና የተለጠጠ አይደለም፣ ግን እጅግ በጣም ጥልቅ ሚስጥር የያዘ ነው። በተለያየ አይነት አነባበብ ይነበባል። ስምዐኒ እግዚኦ ጸሎትየ ዘሰአልኩ ኀቤከ እምትሕዝብተ ጸላኢ አድኅና ለነፍስየ። ይሄ እንግዲህ ቆጣሪ የሚባለው አይነት ወይም ቆጠራ የሚባለው ወይም አይነት ነው። ስምዐኒ እግዚኦ ጸሎትየ ዘሰአልኩ ኀቤከ እምትሕዝብተ ጸላኢ አድኅና ለነፍስየ ወሰውረኒ እማኅሌቶሙ ለእኩያን ወእምብዙሆሙ ለገበርተ ዓመፃ እለ አብልሁ ልሳኖሙ ከመ አርዌ ምድር ወወሰቁ ቀስቶሙ ለገቢረ መሪር እያለ ደግሞ ይሄ በወርድ ንባብ ይቀጥላል ማለት ነው። ስምዐኒ እግዚኦ ጸሎትየ ዘሰአልኩ ኀቤከ እምትሕዝብተ ጸላኢ አድኅና ለነፍስየ። ይህ ደግሞ የቁም ንባብ የሚባለው ይሆናል ማለት ነው። እንግዲህ አንድ የጎደለኝ ይኖራል። ስምዐኒ እግዚኦ አይነት ደግሞ ዜማ አለው። እኔ አላውቀውም ዜማው ግን እንዴት ደስ እንደሚል ብታየውና ዜማ ደግሞ አለው፣ ይወረባል። ምስባክ የሚሰበከው ከዚሁ ነው ለማለት ነው። እንግዲህ ብዙ አይነት ሚስጥር አለው በቅዱስ ዳዊት መዝሙር ላይ። ዝም ብሎ ያለ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸልዩ አትልም። ልብህ የንጉሥ ይሆናል የዳዊትን መዝሙር ስታነብ። ምክንያቱም የንጉሥ ቃል ነው። ንጉሥ ያላየው ነገር የለም። ከፍ ዝቅ
መጋጨትን ማሸነፍን በበረሃ በረኝነት ጀምሮ ያለው ህይወቱን ንግስና እስከ መጨረሻው ልጁ እስካሳደዱ ድረስ ያለውን ነው። ስለ ራሱ የሚጸልየው ነው አሁን የምንሰማውና መዝሙረ ዳዊትን የሚጸልይ ከፍ ከፍ እንደሚል ራሱ በእኔ እንኳን ዝም ብዬ ስሰማ ሳነበውና ሳላነበው በደግሞማ አባቶች እንደሚሉት ብጸልየውማ ከልብ ተመስጦ ቢኖረኝማ ስለ እግዚአብሔር እያሰብኩ እየተመራመርኩ ስለ ሰውነቴ ስለ እናንተ ስለ ዓለም እየተፈጠረ ስላለው ነገር እንደው አስቤ ቢሆንማ ስንት በረከት ባገኘበት ለማለት ነው። ለማንኛውም እስቲ በአማርኛ ከለስ እናድርገውና ማስተላልፍላችሁ ሐሳብ ካለ አብሬ ጨምሬ ቶሎ ላሳጥርላችሁ። መቼም እያዳመጣችሁኝ ነው፣ ሌሎችም እንዲያዳምጡ አድርጉ። 10 13 15 ደቂቃ የማይሞላ ጽሁፍ ነው ድምጽ ነው እየለቀኩላችሁ ያለሁት። ያው ለኔም ተመቸኝ ዝም ብዬ ከምቸከችክ የቅዱሱን ዳዊት የቅዱሳንን መጽሐፍ እየገለጥኩኝ እንደዚህ ባነብላችሁ ምቹ እንደሆነ አስተያየቶቻችሁ እየሰማሁ ነው። አጫጭርም ስለሆነ ተከታተሉት፣ ሌሎችም እንዲሰሙ አድርጉ። ሐሳብ አስተያየት ደግሞ ስጡ። ስምዓኒ እግዚኦ ጸሎቴ ዘሰአልኩ ኀቤከ፣ አቤቱ ወደ አንተ የምጸልየው ጸሎቴን ስማልኝ። እንተ ዝብተ ጸላይ አድህና ለነፍሴ፣ ከጠላቶቼ እጅ አድነኝ ነፍሴን አድናት። ወሰውረኒ እማሌቶሙ ለእኩያን፣ ከክፉዎች እጅ ላይ ከመውደቅም ሰውረኝ። ወእምብዙሆሙ ለገበርተ አመፃ፣ የአመፃ ልጆች ብዙ ናቸውና። እለ አብልሁ ልሳኖሙ ከመ አርዌ ምድር፣ እንደ ምድር አውሬ አፋቸው መርዝ የተሞላበት ነው። ወሰቁ ቀስቶሙ ለገቢረ መሪር፣ ቀስቶቻቸውን በድብቅ ለክፋት ይዘዋል። ከመ ይቅትልዎ ለንጹሕ በጽሚት፣ ንጹሕን ሰው ይገድሉት ዘንድ ይሸምቃሉ። ገብተ ይነድፈዎሙ ወይፈርሁ፣ ይናደፉት ዘንድ ሳይፈሩ ይገድሉት ዘንድ ይሸምቃሉ። ወአጽንዑ ሎሙ ነገረ እኩየ፣ የክፋትን ነገር አጥብቀው ያዟት። ወተማከሩ ይህቡ ሎሙ መስገርተ፣ ክፋትን አድርገው ያጠምዱ ዘንድ ተማካከሩ። ወይቤሎ አልቦ ዘይሬየነ፣ የሚያየን ማንም የለምን ብለው ዶለቱ። ወሐሰስዋ ለአመፃ፣ ክፋትንም ፈለጓት። ወሐልቁን ዘይፈትኑ ወይቤጥኑ፣ የጀመሩትን ይፈጽሙ ዘንድ ተኩቻኮሉ። ወይበው ሰብ በልብ ሙቅ፣ ወይበው ሰብ በልብ ሙቅ፣ በሰው ልብ ክፉ ይገባል። ወይትለዓል እግዚአብሔር፣ እግዚአብሔር ግን ከፍ ያለ ነው። ከመ ሕንፃ ደቂቅ ኮነ መቅሰፍቶሙ፣ እንደ ትንሽ ነገር አደቀቃቸው ነው። ወደክመ ልሳኖሙ በላዕሌሆሙ፣ ልሳናቸው አፋቸውም ተዘጋ። ወደንገጹ ኩሎሙ ለርእዮሙ፣ እግዚአብሔር አይቷቸዋልና ደነገጡ። ወፈርሁ ኩሉ ሰብ፣ ሁሉም ሰው ደነገጠ። ወነገሩ ግብረ እግዚአብሔር፣ የእግዚአብሔርን ስራም ተናገሩ። ወአእመሩ ምግባሮ፣ እግዚአብሔር እንዴት ያለ ታላቅ አምላክ እንደሆነ ተሸምቀው ተደብቀው የሚያየን የለም እያሉ ቢያደርጉም እግዚአብሔር ግን እንደሚያውቅባቸው ታገለጠ እና ስራውን አወቁ። ይትፌሳ ጻድቅ በእግዚአብሔር፣ ጻድቅ ግን በእግዚአብሔር ደስ ይለዋል። ወይትዌከል ቦቱ፣ የሚታመነውም በእግዚአብሔር ብቻ ነው። ወይከብሩ ኩሎ ምሕረቱ አነ ልብ፣ ልባቸው ንጹሕ የሆነ ልባቸው በእግዚአብሔር የሚመካ ልባቸው በእግዚአብሔር የሚታመን ደግሞ ይከብራሉ ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም የሚል የመዝሙረ ዳዊት ምዕራፍ 63 ቁጥር ነው ያነበብኩላችሁ። አዎ ወንድም እህቶቼ፣ እንግዲህ ልባችን የአንበሳ ነው የእንስሳ ነው የምንድን ነው? ልባችን በእርግጥ የሰው ነው። ሰው ደግሞ ሲበላ ሲጠጣ ከአውሬ ይከፋል። መብላት መጠጣቱን ደግሞ መጠን ካደረገ ጤነኛ ሰው ይባላል። የነፍሱን ስራ ደግሞ መመጽወት ማገዝ፣ ልዑል ራስ ካሳ ኃይሉ ሰሞኑን በማነበው ፍኖተ አእምሮ መጽሐፋቸው ላይ እንደማየው የተቸገረ መርዳት፣ ያዘነ ማጽናናት፣ የጎደለን መሙላት፣ የተራቆተ ማልበስ፣ የራበው ማብላት፣ የጠማው የሚያጠጣ ደግሞ በመኪናው በንብረቱ በሀብቱ በእውቀቱ በጉልበቱ ሰው የሚያገዝ ደግሞ የነፍስ ባህሪው ከፍ ስለምትል መልአካዊ ባህሪ ምድራዊ መልአክ ወደ መሆን ይቀየራል ማለት ነው። አንተ አንቺ እኔ ማለት እኮ ነው። በያለንበት መሆን እንችላለን። ዝም ብለን የምንበላ የምንወጥቅ ከሆነ እንስሳ፣ አውሬ፣ ተናዳጅ፣ ተቆጪ፣ ክፉ፣ ጠማማ፣ ማንሰማ፣ እንቅልፍ የሚለን አትንኩኝ የምንል ትዕግስት የሌለን ሰላም የሌለን ፍቅር የራቀን እግዚአብሔር የጎደለን ሰዎች እንሆናለን። አራዊት ምናልባትም ቤታችን ከሚርመሰመሱ ውሻና ድመቶች የከፋን አውሬ እንሆናለን ማለት ነው። ከአይጥ እንከፋለን፣ ከአውሬ እንከፋለን ማለት ነው። እውነት ነው። ምን በላ ምን ጠጣ አበላልና አትብሉ አይደለም፣ አትጠጡ አይደለም። ግን ከልክ ካለፈ አለባበስ ራሱ
አነጋገር፣ አኗኗር፣ አካሄዳችን ራሱ በምንበላው በምናስገባው ማንኛውም በጆሮአችን በአይናችን በምናስገባው ላይ የተወሰነ ነው። ክፉ ካስገባን ክፉ ነው የሚወጣው። አውሪያዊ ጸባያችን ያመዝናል ማለት ነው። መልአካዊ ባህሪሽ ግን ያንቺ ያንተ የኔ ሊገለጽ የሚችለው ምንድን ነው? ምግብ አለመብላት አይደለም፣ መጠን ማድረግ። ከዛ ውጪ ግን በጎ ስራ መጨመር፣ መጾም፣ መጸለይ፣ መስገድ፣ እግዚአብሔርን ማሰብ። ይሰማናል አይሰማንም፣ እሱን ለእግዚአብሔር ተውለት። የእናንተ ጉዳይ አይደለም፣ የኔ ጉዳይ አይደለም። ጸልዩ የተባለውን መጸለይ ነው። ቤተክርስቲያን ሳለሙ ተብለናል፣ መሳለም ነው። እርዱ ተብለናል፣ መርዳት ነው። እግዚአብሔር በዚህ አድናችኋለሁ ካለ ምን አገባንኛ? እግዚአብሔር እንዲህ ነው ማድናችሁ። እግዚአብሔር ሮብ ዓርብ ስትጾሙ አድናችኋለሁ። እግዚአብሔር ስትሰግዱ አድናችኋለሁ። ስትጸልዩ አድናችኋለሁ። በመጠን ስትኖሩ አድናችኋለሁ። አባት እናት ስታከብሩ አድናችኋለሁ። የተቸገረ ሰው ስትረዱ ካየው አድናችኋለሁ። የጎደለ ስትሞሉ ካየው እኔ ደግሞ የእናንተን ጉድለት እሞላለሁ ካለ ምንድን ይሄ ያስጨንቃል? ይከብዳል። ንዕማን ምንድን ነው ተነከር እኮ ነው ያለክ። ሐቫማናና ፋርፋ የሚባሉ ትልልቅ ወንዞች ሀገር ያሉ ደግሞ ዮርዳኖስ ላይ ብቅ ጥልቅ በል ይለኛል። ይሄን ሁሉ ሀገር አቋርጬ መጥቼ እኔ ያድነኛል ብዬ ፈውሰኛል ብዬ አስባለሁ። ረዳቱ ምን አሉት? ምን ከባድ ጥያቄ ጠየቀ? ተነከረ ውጣ ነው ያለ። አድንሃለሁ አለ። ትድናለህ አለ። ምን አለ ብትሞክረው አለው። ገብቶ ተነክሮ ወጣ፣ ዳነ። መንፈሳዊነት እንዲህ አይነት የዋህነት ሞኝነትን ይፈልጋል። በጥበብ በብልጣብልጥነት እግዚአብሔር አያድንም። ስለዚህ መንፈሳዊነት እንዲህ ነው። እግዚአብሔር አምላክ እንዲረዳን የምንፈልግ ወንድም እህቶች በቃ እርዱ አለ መርዳት ነው። አግዙ አለ ማገዝ ነው። ሸኙልኝ አለ መሸኘት ነው። ጎብኙልኝ፣ እናት አባትን አክብር፣ እድሜህን አርዝማል። እንዴ እናት አባት ማክበር ከእድሜ ጋር ምን ያገናኘዋል? በቃ እግዚአብሔር አክብር፣ እናትህን አክብር፣ እድሜህን ላርዝምልህ። አባትህን አክብር፣ እድሜህን ላርዝምልህ። እናትህ ተማረች አልተማረች፣ ድሃ ሆነች ሀብታም፣ ቆንጆቱን ፉንጋ፣ የከተማ ሰውቱን የገጠር ሰው ምን አገባ አንተ? አክብራት ነው ያለ። በቃ ማክበር ነው። አባትህን አክብር ነው ያለ፣ ማክበር ነው። አይመስላችሁም? በቃ ከእድሜ ጋር እኮ አይገናኝም። ግን አከብርሃለሁ፣ ስታከብርልኝ እድሜህን ጨምርልሃለሁ አለ። እንደዚሁ ደግሞ ትእዛዛትን ስትጠብቅ፣ ሳታመነዝር ስትቀር፣ ካልዋሸ፣ ካላጭበረበርክ፣ ካልሰረክ፣ ካላመነዘርክ እኔ አበዛልሃለሁ፣ እባርክሃለሁ፣ እቀድስሃለሁ አለ። አባቶቻችን በእውነት ቃሉን ሰምተው አምነውት ስላደረጉ ሆነላቸው። አንተ እኔ አንቺ ደግሞ ይህን አምነን ማድረግ ይጠበቅብናል ማለት ነው። እንግዲህ ወንድምቶች ይህን ለመናገር ነው። በርቱ፣ ጠንቅሩ። በአርሲ በሌላው ቦታ ክርስቲያን ሽባ አይደለም። ቁርፍድ ያለ ጭብጥ ያለ ኩርምት ያለ ከአምላክህ ከእግዚአብሔር ጋር አታወራም? ሊቀና በለ እንዴ አምላክህ እግዚአብሔር ለዚህ ዘመን የሚሆን መፍትሄ ከሌለው ለምን ታመልከዋለህ? ልብ አንበሳ ከሆነ እግዚአብሔር ነው ማለት ነው ከፊትህ ያለው። ከፊትህ እግዚአብሔር ካለ ደግሞ ከኋላ ስለሚመጣ ነገር አትስጋ። ስለዚህ ምን ይሆን እያልክ አትጨነቅ፣ አትስጋ። እኔ አይደለሁም ያልኩት እግዚአብሔር ነው። አትደንግጡ፣ አትፍሩ፣ ልባችሁ አይታወክ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ያለ ሰላም አይደለም። እኔ አምላካችሁ እግዚአብሔር ነኝ፣ እረዳችኋለሁ፣ አግዛችኋለሁ፣ ጎበኛችኋለሁ አለ። አምላካችን እግዚአብሔር ዛሬ የለም እንዴ? ሰማይ ላይ የለም? ይሄ ፀሐይ የእሱ አይደለም? ይሄ ቀን የእሱ አይደለም? ይሄ ሌሊት የእሱ አይደለም? አንተ ግን እግዚአብሔር የሚወደውን፣ አንቺ እህቴ እግዚአብሔር የሚወደውን አድርግ። በቃ ሌላውን ጎዶሎ ስለ ሮጥክ አይደለም፣ ስለ አላህ አይደለም፣ ስለሰራ ስለፈጋህ አይደለም፣ ስለተኛህም አይደለም፣ ስለፈዘዝክ ስለደነዘዝክ ቁጭ ብለህ ስለምትኮዝም አይደለም። ተነስ፣ እግር ሰጥቶሃል፣ ተንቀሳቀስበት። የት ሊድ አትበል፣ የምትሄድበት ብታጣ ቤተ ክርስቲያን ይሄድ። ተነስ፣ ወፎች ይበራሉ፣ ወዴት እንደሚበሩ አያውቁም፣ ይበራሉ። ለአንተ ለእኔ ነው የሚበሩት፣ ግን እግዚአብሔር ይመግባቸዋል። አንተ ተነስ፣ ተንቀሳቀስ፣ የምትችለውን ያህል ተንቀሳቀስ። ሰውን ሰላም በል፣ አግዝ፣ የጎደለ ሙላ። ምድሪቷ ላይ ተንቀሳቀስባት። ለአንተ ነው የተፈጠረችው። ይህ ምድር ያንተ ነው። ይህ ሰማይ ያንተ ነው። ይህ ሁሉ ፕላኔት ያንተ ነው። የአሜሪካ ንብረት አይደለም። የእንግሊዝ የግል ንብረት አይደለም። የጣሊያን የግል ንብረት፣ የፈረንጆች የግል ንብረት ወይ የቻይና ንብረት አይደለም። ያንተ ነው። ይሄ አየር ላንተ ነው የተፈጠረው። ይሄ ፀሐይ ላንተ ላንቺ ነው የተፈጠረው። ይሄ ቀን ያንተ ያንቺ ነው። እግዚአብሔር እንዲባርክ ከፈለክ ለመባረክ ዝግጁን በቃ ተነስ። አባትና እናትህን አክብር፣ እድሜ ላርዝም ሲል አይገናኝም አይደል? በቃ አክብር። ስለዚህ ተንቀሳቀስ ሲል ተንቀሳቀስ። በቃ ጾም ሲል ጾም፣ ጸልይ ከተባል በጸለይ ነው። እንዲህ ጸልዬ እንዴት ይሰማኛል ደግሞ ያደርግ አይመለከትህም። አንተ መጸለይ ብቻ። አባትና እናትህን አክብረ እድሜን የሚያረዝምልህ ለምንድን ነው? በቃ በዚህ ነው መባረክ ካለ በዚህ ነው የምትባረከው። ስለዚህ እህቴም
ይህንን አድርጉ ለማለት ነው። በዘመናችን ችግር አለ፣ አዎ፣ ጭንቀት አለ፣ አዎ፣ ሐዘን አለ፣ አዎ፣ ትካዜ አለ፣ አዎ፣ ብዙ ሰው ተሳቅ፣ አዎ። እና ምንድነው ማድረግ የምትችለው አንተ? እኔ ምንድነው ማድረግ የምችለው? በቃ መጸለይ ነው የምችለው። አንድ አባታችን ሆይ አንድ ሰላም ለኪ አደረስኩኝ፣ አንተ የምትችለውን አድርግ። ከዚህ በላይ መጸለይ የምትችል ከሆነ ከዚህ በላይ ጸልይ። መስገድ የምትችል ከሆነ ከዚህ በላይ ስገድ። ደግሞ ደውለህ ማጽናናት የምትችል ከሆነ ሌሎች ሰዎች አጠገብ ያሉ ግራ የገባቸው ሰዎች ደግሞ መርዳት የምትችል ከሆነ አድርግ። የሰው ቀዳዳ ስትደፍን እግዚአብሔር ያንተን ቀዳዳ ይደፍንልሃል። ምን ያገናኘዋል ጎረቤትን ከመርዳት ጋር? በቃ እግዚአብሔር ረዳለሁ አለ። ረዳሃለሁ፣ አስብላቸው አስብልሃለሁ፣ አድርግላቸው አደርግልሃለሁ አለ። ለምሳሌ ወታደር ብትሆን አንተ የወታደር ኃይል ነው ያለ። ተማሪ ብትሆን የተማሪ አቅም ነው ያለ። ጉልበተኛ ብትሆን የጉልበተኛ አቅም አለ። ሊቅ ብትሆን የሊቅ አቅም አለ። ሰባኪ ብትሆን የሰባኪ፣ ዘማሪ ብትሆን የዘማሪ፣ አስተዳዳሪ ብትሆን የማስተዳደር፣ ጸሐፊ ብትሆን የጸሐፊ ነው፣ ሹፌር ብትሆን የሹፍርና አቅም ነው ያለ። በአቅምህ እግዚአብሔርን ከፊት ሁነኝ ላገልግል በለው። በምትችለው አቅም በተሰጠ ጸጋ እንደ የዕድል በቀን ቢያንስ አንድ በጎ ነገር ሳትሰራ አትዋል። ያ ለአርሲ ምዕመናን ካንተ አይደለም፣ ከኔ አይደለም፣ ካንቺ አይደለም፣ ከእናትና ከአባታቸው በላይ በፍልስጤምና በኢራን በትግራይና በአማራ በኦሮሚያ ውስጥ ለሚያልቁት ለእያንዳንዱ በአፍሪካም ሆነ በአረብ ለሚያዝኑና ለሚያለቅሱ ለእያንዳንዱ ወንድም እህቶቻችን ከእናትና ከአባታቸው በላይ እግዚአብሔር ያስባል። እንዳይታዘብን ምን አደረግክላቸው እንዳይለን፣ ሰምተህ ምን አደረግ፣ አይተህ ምን አደረግ። አቅም ነበረ፣ እድል ነበረ፣ ገንዘብ ነበረ፣ እውቀት ነበረ፣ ስልጣን ነበረ፣ ምን አደረግክበት እንዳይልህ፣ ክርስቶስ እንዳይጠይቅህ፣ እንዳታፍርም ብቻ እንዳታፍሪ ተጠንቀቂ። ዩቲዩብን፣ ቴሌግራም፣ ቲክቶክ፣ ፌስቡክ ማላገጫ አታድርገው። አምላክ እግዚአብሔር የአሸናፊዎች አምላክ ነው። የቅዱሳን አምላክ ነው። ሁል ጊዜ አሸናፊ ነው። አዎ ቅዱስ ዳዊት በመዝሙር 63 ላይ ከላይ እንዳለን ምንድን ያለው? ወፈሩ ሁሉ ሰብ ወነገሩ ግብር እግዚአብሔር ወአመሩ ምግባሩ ይትፌሳ ጻድቅ በእግዚአብሔር። በቃ ጻድቅ በእግዚአብሔር ደስ ይለዋል። ለምን? ኃይሉን አውቀዋልና ችሎታውን ተረድተዋልና። አዎ እግዚአብሔር ኃያል እንደሆነ ታላቅ እንደሆነ ገብቷቸዋልና ነው። እና ወንድም እህቶቼ አትዘኑ፣ አትጨነቁ፣ አትተክዙ፣ አትሳቀቁ። አምላካችሁ እግዚአብሔር አልተዋችሁም። እንዳይተዋችሁ ግን ለመተው የምትመቹ ሰዎች አትሁኑ። እግዚአብሔር የሚያስታውሳችሁ አይነት ሰው ለመሆን በርቱ። እኔ አቅሜ እየሞከርኩ ነው፣ ግን ስለሞከርኩ ያየኛል ማለት አይደለም። እርሱ ፈቃዱ ሲሆን እሱ ልብና ኩላሊትን ይመረምራል፣ ውስጥን ያያል፣ ጉድለትን ይመለከታል። የጎደለን ነገር አይቶ የሚያስተካክል ቅዱስ አምላክ ነው እግዚአብሔር። ስለዚህ የጎደለንን አይቶ እንዲሞላልን፣ ታሪካችንን እንዲለውጥ፣ ነገራችን እንዲያስተካክልልን ወንድም እህቶች ባላችሁበት የበለጠ አትጨነቁ። በየዕለቱ ክፉ ነገር ስትሰሙ ወደ ደጉ እግዚአብሔር፣ ወደ ደጉ አምላክ፣ ወደ ቅዱሱ ፈጣሪ ወደ እግዚአብሔር አቤት በሉ። አለህ የሰማይ አምላክ እግዚአብሔር፣ እኔ እንዳየሁት አንተ አይተሃል ይህን ግፍ፣ እኔ ይሄን ማድረግ እችላለሁ፣ አንተስ ምን ታደርግ ይሆን በሉ። አንቺ ምን ታደርግ ይሆን? እኔ ይሄን አድርጌያለሁ፣ አንተ ምንድነው የምታደርገው በይዋ። ተክዘሽ አይደለም፣ ተነጫንጨሽ አይደለም፣ ተበሳጭተሽ አይደለም። መፍትሄ የለም እሱ። የአቅምሽን ስራ ስሪ። እግዚአብሔር ድንቅ አምላክ ነው። እግዚአብሔር እስራኤልን በበረሃ መና እየመገበ ውሃ እያፈለቀ ቀን በደመና ሌሊት በብርሃን የመራ የቅዱሳን አምላክ ነው። አንተን አንቺን ረስቶ ነው ዛሬ ያለው? አልረሳንም። ቢረሳን ኖሮ እዚህ ባልደረስን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ አይደለም ነው። አምላካችን እግዚአብሔር ሁላችን መጨረሻ ያሳምራል።